ሰላም እንዴት ናችሁ? ውድ የተወደዳችሁ የዩቲዩብ ቻናል ቤተሰቦቻችን ዛሬ ደግሞ በሚገራርሙ የጂኦግራፊ ጥያቄዎች ለሪሜዲያል የተዘጋጁ ወደ እናንተ ከተፍ ብለናል። እነዚህ ጥያቄዎች በመስራት ራሳችሁን መፈተሽ ትችላላችሁ እና እናንተ ያው ይህን ጥያቄ ስትሰሩ ኤግዛም ላይ እንዳላችሁ ራሳችሁን ኮንሲደር በማድረግ በደንብ ትኩረት ሰጥታችሁ መስራት ነው ከእናንተ የሚጠበቀው። ከ20 ጥያቄ ስንት እንዳገኛችሁ ማረም ነው ራሳችሁ። አንደኛ ዋት ኢዝ ዘ ፕራይመሪ ፎከስ ኦፍ ጂኦግራፊ፣ የጂኦግራፊ ዋና ትኩረቱ ምንድነው ነው? ኤ ስተዲ ኦፍ ሂውማን ሂስትሪ፣ ስለ ሰው ልጅ ታሪክ ነው የሚያጠናው። ቢ ስተዲ ኦፍ ኤርዝስ ፊዚካል ፊውቸር ኤንድ ሂውማን አክቲቪቲ፣ በምድር ላይ ስላለው የአካላዊ ገጽታ ከሰው ልጅ እንቅስቃሴ ጋር ነው የሚያጠናው። ሲ ስተዲ ኦፍ ሴሌስቲካል ቦዲ፣ ስለ ሴሌስቲካል ቦዲ ነው የሚያጠናው። ዲ ስተዲ ኦፍ ኬሚካል ሪያክሽን። ስለዚህ የትኛው ይመስላችኋል ዋና የጂኦግራፊ ፎከሱ? ስለዚህ ያው ይሄ ቀላል ነው፣ ብዙም የሚያከራክር አይመስለኝም። ቢ ስተዲ ኦፍ ኤርዝስ ፊዚካል ፊውቸር ኤንድ ሂውማን አክቲቪቲ የሚለው ነው የአካላዊ ገጽታን ከሰው ልጅ እንቅስቃሴ ጋር የሚያጠና ነው ማለት ነው። ስለዚህ አንደኛ መልሱ ቢ ነው ማለት ነው። አንደኛ መልሱ ቢ ነው። ስተዲ ኦፍ ኤርዝስ ፊዚካል ፊውቸር ኤንድ ሂውማን አክቲቪቲ የሚለው መልስ ይሆናል ማለት ነው። ለአንደኛ ቢ ብለን እናልፋለን። ሁለተኛ which of the following best define geography፣ ጂኦግራፊን ቤስት የሚገልጸው የትኛው ነው ዲፋይን የሚያደርገው? ኤ the study of rock and mineral፣ ቢ the study of spatial relationship and interaction፣ ሲ the study of weather pattern only፣ ዲ the study of ancient civilization። ስለዚህ ከዲን ጀምር ስለ ጥንታዊ ስለሆነ ስለ ሰው ልጅ ስልጣኔ ነው የሚያጠናው ይለናል። ዲ ሲ the study of ዌዘር ፓተርን ኦንሊ፣ ስለ ዌዘር ፓተርን ብቻ ነው የሚያጠናው ይለናል። ቢ the study of spatial relationship and interaction፣ ስለ ስፓሻል ሪሌሽንሺፕ እና ኢንተራክሽን በደንብ ያጠናል ነው የሚለን። ኤ the study of rocks and mineral። የትኛው ይመስላችኋል መልሱ? ትንሽ ሰከንድ ይሰጣችሁ መልሱን እስክትወስኑ። ስለዚህ ያው መልሱ ይሄ ቢ ነው፣ the study of spatial relationship and ኢንተራክሽን ነው ማለት ነው። ስለዚህ ቤስት ዲፋይን ጂኦግራፊ የሚለው ቢ the study of spatial relationship and interaction የሚለው መልስ ነው ማለት ነው። ሶስተኛ what does the term ጂኦ in geography mean? ጂኦ የሚለው በጂኦግራፊ ላይ ምንድን ነው የሚገልጸው ነው የሚለን። ኤ ላይፍ፣ ቢ እርዝ፣ ሲ ዌዘር፣ ዲ ኤር። የትኛው ይመስላችኋል? ስለዚህ ያው ይሄ ብዙም እንትንም አይደለም አከራካሪም አይደለም። ጂኦ ማለት እርዝ ነው። ስለዚህ ባዮ ቢሆን ላይፍ ይሆናል ኤ፣ ሃይድሮ ቢሆን ወተር ይሆናል። ግን ጂኦግራፊ የሚለው ላይ ጂኦ የምትለው የምትገልጸው እርዝን ነው ማለት ነው። ስለዚህ ሶስተኛ መልሱ ቢ ነው ማለት ነው። ቢ እርዝ። አራተኛ which of the following is a branch of physical geography፣ የፊዚካል ጂኦግራፊ ብራንች ወይም ክፍልፋይ የሆነው የትኛው ነው ነው የሚለን። ኤ ካልቸራል ጂኦግራፊ፣ ቢ ክላይማቶሎጂ፣ ሲ አርባን ጂኦግራፊ፣ ዲ ፖለቲካል ጂኦግራፊ። የትኛው ይመስላችኋል? እስቲ ትንሽ 5 ሰከንድ ይሰጣችሁ። የትኛው ይመስላችኋል? ስለዚህ ያው ይሄ ክላይማቶሎጂ ነው ማለት ነው። የፊዚካል ጂኦግራፊ ብራንች የሆነው ከተዘረዘሩት ውስጥ ክላይማቶሎጂ ነው። አምስተኛ ኦኬ ይሄ ያው ክላይማቶሎጂ ብለናል። አራተኛ ቢ ነው ክላይማቶሎጂ የፊዚካል ጂኦግራፊ። አምስተኛ ሂማን ጂኦግራፊ ፕራይመርሊ ፎከስ ኦን ኤ ላንድ ፎርም ኤንድ ናቹራል ፕሮሰስ፣ ቢ ሂማን ሶሳይቲ ኤንድ ዘ ሪሌሽንሺፕ ዊዝ ዘ ኢንቫይሮንመንት፣ ሲ ዌዘር ሲስተም፣ ዲ ኦሽን ከረንት። ስለዚህ የትኛው ይመስላችኋል ዋና የሂውማን ጂኦግራፊ ፎከሱ? ኢዚት ኤ ላንድ ፎርም ኤንድ ናቹራል ፕሮሰስ፣ ቢ ሂውማን ሶሳይቲ ኤንድ ዴር ሪሌሽንሺፕ ዊዝ ዘ ኢንቫይሮንመንት፣ ሲ ዌዘር ሲስተም፣ ዲ ኦሽን ከረንት። የትኛው ይመስላችኋል? ትንሽ ሰከንድ። ስለዚህ ያው ይሄ የሰው ልጅ ስለ ሰው ልጅ ነው ጂኦግራፊ ሂውማን ጂኦግራፊ የሚያጠናው ስለ ሰው ልጅ እና ከኢንቫይሮንመንት ጋር ስላላቸው ሪሌሽንሺፕ ነው። ስለዚህ ቢ ሂውማን ሶሳይቲ ኤንድ ዜር ሪሌሽንሺፕ ዊዝ ዘ ኢንቫይሮንመንት የሚለው መልሱን ይገልጸዋል። አምስተኛ ቢ ነው ሂውማን ሶሳይቲ ኤንድ ዜር ሪሌሽንሺፕ ዊዝ ዘ ኢንቫይሮንመንት። ስድስተኛ ዊች ብራንች ኦፍ ጂኦግራፊ ስተዲ ፖፑሌሽን ዲስትሪቢዩሽን ኤንድ ማይግሬሽን፣ የትኛው የጂኦግራፊ ብራንች ነው ስለ ሰው ልጅ ወይም ስለ ፖፑሌሽን ስለ ህዝብ
ስርጭት የሚያጠናው ነው የሚለን። which branch of geography study population distribution and migration? የትኛው ይመስላችኋል? ኤ ጂኦሞርፎሎጂ፣ ቢ ዲሞግራፊ፣ ሲ ሃይድሮሎጂ፣ ዲ ባዮጂኦግራፊ የትኛው ይመስላችኋል? ስለዚህ ያው ይሄ ዲሞግራፊ ነው ማለት ነው። ዲሞግራፊ ነው ስለ ሰው ልጅ ዲስትሪቢዩሽን እና ማይግሬሽን የሚያጠና። ስለዚህ ስድስተኛ መልሱ ቢ ዲሞግራፊ ነው። ሰባተኛ the scope of geography includes A only physical features of the earth, B only human activity, C both physical feature and human activity, D only celestial body? የትኛው ይመስላችኋል? እስቲ አንድ 5 ሰከንድ ይሰጣችሁ። የስኮፕ ኦፍ ጂኦግራፊ ምንን ኢንክሉድ ያደርጋል ነው የሚለን። ያው ስለ ሰው ልጅ አክቲቪቲ ብቻ አይደለም፣ ወይም ስለ ፊዚካል ፊውቸር ኦፍ ዘ እርዝ ብቻ አይደለም። ስለዚህ ሲ ቦዝ ፊዚካል ፊውቸር ኤንድ ሂውማን አክቲቪቲ የምንለው መልሱ ነው። ሲ ቦዝ ፊዚካል ፊውቸር ኤንድ ሂውማን አክቲቪቲ አር ዘ ስኮፕ ኦፍ ጂኦግራፊ። ስለዚህ ሲ ነው መልሱ ማለት ነው። ስምንተኛ which of the following is not covered under the scope of geography? በስኮፕ ኦፍ ጂኦግራፊ ላይ ከቨርድ ያልሆነው የትኛው ነው ነው የሚለን። ኤ ክላይሜት ቼንጅ፣ ቢ አርባናይዜሽን፣ ሲ ፕሌት ቴክቶኒክ፣ ዲ ኬሚካል ቦንዲንግ። ስለዚህ የትኛው ነው? የትኛው ይመስላችኋል? ኤ የአየር ንብረት መለወጥ ነው፣ ቢ አርባናይዜሽን ነው፣ ሲ ፕሌት ቴክቶኒክ ነው፣ ዲ ኬሚካል ቦንዲንግ ነው። ስለዚህ ኖትሩ ነው። ኖትሩ የሚለውን ነው የምትመርጡት። የትኛው እንደሚመስላችኋል? እስቲ አንድ 5 ሰከንድ ይሰጣችሁ። ስለዚህ ያው ኬሚካል ቦንዲንግ ነው። ኬሚካል ቦንዲንግ የጂኦግራፊ ስኮፕ አይደለም፣ ይሄ የኬሚስትሪ ስኮፕ ነው። ስለዚህ ስምንተኛ መልሱ ዲ ነው። Geography help in understanding the relationship between A human and the environment, B plants and animals only, C plants and stars, D chemical element። ስለዚህ የትኛው ነው የሚገልጸው? የምንን ከምን እንድንረዳ ነው የሚገልጸው ነው የሚለን። ያው ይሄ ግልጽ ነው። ሂውማን ኤንድ ዘ ኢንቫይሮንመንት ነው። የሰው ልጅን ከኢንቫይሮንመንት ጋር ያለውን ሪሌሽን እንድንረዳ ነው የሚረዳን ማለት ነው። ስለዚህ 9ኛ መልሱ ኤ ነው። 10ኛ which approach in geography focus on spatial analysis? የትኛው ነው የአፕሮች ነው በጂኦግራፊ ላይ ዋና ስፓሻል አናላይሲስ ላይ ፎከስ የሚያደርገው ነው የሚለን። ይሄ ያው 10ኛ መልሱ ሲ ኳንቲቴቲቭ አፕሮች ነው። ያው ፓውዝ እያደረጋችሁ የሚፈጥን ከሆነ ፓውዝ እያደረጋችሁ ለመስራት ሞክሩ። 10ኛ መልሱ ሲ ኳንቲቴቲቭ አፕሮች ነው። 11ኛ the regional approach in geography emphasizes A studying specific region in detail, B analyzing global pattern, C focusing only on physical geography, D ignoring human activity። ስለዚህ ዲ ኢግኖሪንግ ሂውማን አክቲቪቲ የሚለው መልስ አይደለም። የሰው ልጅን የእንቅስቃሴ ኢግኖር አያደርግም። ሲ ፎከስ ፊዚካል ጂኦግራፊ ላይ ብቻ አይደለም ትኩረት ነው የሚያደርገው። ቢ አናላይዝ ግሎባል ፓተርን የዓለም አቀፋዊ እንትኑን ፓተርኑን አይደለም። ኤ ስተዲንግ ስፔሲፊክ ሪጅን የሆነን ሪጅንን ስፔሲፊካሊ ማጥናት ነው የሪጅናል አፕሮች ዋና በጂኦግራፊ ላይ። ስለዚህ 11ኛ መልሱ ኤ ነው። የሚፈጥንባችሁ ከሆነ ፓውዝ እያደረጋችሁ ለማየት ሞክሩ። ቪዲዮ ላይክ በማድረግ አበረታቱን። በየቀኑ የምንለቃቸው ሁለት ቪዲዮዎችን እንድደርሳችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። 12ኛ which approach integrate both physical and human geography ነው የሚለን። ያው የፊዚካሉንም የሂውማን ጂኦግራፊንም ሁለቱንም የሚያጣምረው ቢ ኢንቫይሮንመንታል አፕሮች ነው። ስለዚህ 12ኛ መልሱ ቢ ነው። 13ኛ which school of thought in geography emphasize human environment interaction ነው የሚለን። የትኛው ነው የሂውማን ኢንቫይሮንመንት ኢንተራክሽንን ኢንፋሳይዝ የሚያደርገው ስኩል ኦፍ ቶት የሚገልጸው ነው የሚለን። ይሄ ፖሲቢሊዝም ነው። ቢ ፖሲቢሊዝም ማለት ነው። 13ኛ ቢ ፖሲቢሊዝም። ስክሪንሾት ወይም ፓውዝ ያደረጋችሁ ለማየት ሞክሩ። 14ኛ ኢንቫይሮንመንታል ዲተርሚኒዝም ሰጀስት ዛት ኤ ሂውማንስ ሃቭ ኖ ኮንትሮል ኦቨር ዴር ኢንቫይሮንመንት። ኢንቫይሮንመንታል ዲተርሚኒዝም የሚገልጸው የትኛው ነው ነው የሚለን። ኤ
ኤ ሂውማን ሃቭ ኖ ኮንትሮል ኦቨር ዴር ኢንቫይሮንመንት የሰው ልጆች በሚኖሩበት እንትን ላይ ተጽዕኖ ማሳደር አይችሉም ነው የሚለን። ይሄ ልክ አይደለም። ቢ ዘ ኢንቫይሮንመንት ዲተርማይን ሂውማን ቢሄቨር የኢንቫይሮንመንት የሰው ልጅን ቢሄቨር እና ዴቨሎፕመንት ተጽዕኖ ያደርሳል ነው የሚለን። ሲ ሂውማን ካን ፉሊ ኮንትሮል ዘ ኢንቫይሮንመንት የሰው ልጆች ሙሉ ለሙሉ ኢንቫይሮንመንታቸውን መቆጣጠር ይችላሉ ነው የሚለን። ዲ ጂኦግራፊ ኢዝ አንሪሌትድ ቱ ዘ ኢንቫይሮንመንት ጂኦግራፊ ከኢንቫይሮንመንቱ ጋር ምንም ሪሌሽን የለውም ነው የሚለን። ስለዚህ 14ኛ መልሱ ቢ ዘ ኢንቫይሮንመንት ዲተርማይን ሂውማን ቢሄቨር ኤንድ ዴቨሎፕመንት የምንለው መልሱ ነው ማለት ነው። 14ኛ መልሱ ቢ ነው። 15ኛ ዘ ኳንቲቴቲቭ ሪቮሉሽን ኢን ጂኦግራፊ ኢንትሮዲውስ የኳንቲቴቲቭ ሪቮሉሽን በጂኦግራፊ ምንድን ነው ኢንትሮዲውስ ያደረገው ነው የሚለን። ያው ይሄ ኤ ሞር ፎከስ ኦን ኳንቲቴቲቭ ዳታ፣ ቢ ዩዝ ኦፍ ማቴማቲካል ኤንድ ስታቲስቲካል ሜትድ፣ ሲ ኤምፋሳይዝ ኦን ሂስቶሪካል አናላይሲስ፣ ዲ ኢግኖሪንግ ፊዚካል ጂኦግራፊ። የትኛው ይመስላችኋል? 15ኛ ቢ ዩዝ ኦፍ ማቴማቲካል ኤንድ ስታቲስቲካል ሜትድ የሚለው ነው ማለት ነው። ስለዚህ 15ኛ መልሱ ቢ ነው። ስለዚህ ቻናሉን ሰብስክራይብ ማድረግ ቪዲዮ ላይክ ማድረግ እንዳትረሱ። እስከ ቀጣይ ድረስ ቸር ሰንብቱልን። እንወዳችኋለን።